ምን እያደረግሽ ነው ብዬ ማን ነው ካንተ ውጪ ወርቁ የሚወስደው? ለምን እንደምትንቀጠቀጠው ደንግጣል አይደል? እየተንቀጠቀጥክ ነው። እጄን እያየኸው ነው። ሌባው አንተ ነህ ማለት ነው። ታዲያ ከሶስታችን ውጪ ማን ነው የሚወስደው? እኔን ጠይቀኝ ነው። እሺ ወስደሻል? አልወሰድኩም፣ ግን እኔ ፈልጋለሁ አልኩ አይደል እንዴ? ለምን እሱ እንደዚህ ነገር ፊት ለፊት ያስቀመጥኩት? እሺ ወስጃለሁ ብለዋል። ምን ወሬ ነው የምታወራው? እሱ ነው ሌባ ለማለት የቀና ውብዬ ወጣት እኮ ነው። ድንገት እሺ ወንድምህ ወጣት ነው እንደዛ ያደርጋል? ንገረኝ። ያ ማለት አይምሮ ውስጥ እንደዚህ አይነት ነገር ካለ ወንድምም እንደዚህ ያደርጋል ማለት ነው። ኪራ ውድ ንብረት ነው። እሺ በቃ ችግር የለም፣ ካለበት እናመጣለን። ችግር የለም። ኬት ታመጣለህ? ስጠኝ። እሺ ቆይ ሸጥከው እንዴ? አንተ ካለበት እናመጣለን የምትለው ምን ማለት ነው? ገዝቼም ቢሆን እሰጣለሁ። ውብዬ እኔ አላመነኝም ማለት ወስደሃል። ኬት ነው የምወስደው? ውብዬ በቃ ካልወሰድክ ዝም ብለህ ተቀመጥ። ሰላም እንዴት ናችሁ? የተወደዳችሁ ወደ ቤተሰቦቻችን ሰላማችሁ በያላችሁበት ብዝት ይበልን። እኛ ያለን እግዚአብሔር ይመስገን ሁሉ ሰላም ነው። ጾም እንዴት ነው? እንዴት እያደረጋችሁ ነው? ሙስሊም ክርስቲያን እህት ወንድሞቼ እንዴት ነው? ሁሉ ሰላም ነው? እኛ ያለን እግዚአብሔር ይመስገን ይሄው አለው። እንግዲህ ሰሞኑን እናንተን በፕራንክ ዘና ፈታ እያደረግን ነው። በኪራ በውብዬ በእኔ እየመጣን እያዝናናናችሁ ነው። በጣም ደስ ይላል። እንግዲህ ለምትሰጡን ፍቅር ለምትሰጡን አስተያየት ሁሉ ከልብ እናመሰግናለን። ላይክ ለምታደርጉ ፈጣሪ እድሜያችሁን ያርዝምልን እንላለን። ምን እንላለን ሌላ? ኮሜንት ብታደርጉ የኛ ምርጥ ተወዳጅ ቤተሰቦቻችን ከልብ እናመሰግናለን። ፍቅር ሰላም ይብዛልን። አቦ ኢትዮጵያችን ሰላም ትሁንልን ነው የሁል ጊዜም ጸሎታችን። በጣም እናመሰግናለን ቤተሰብ። ዛሬ ወደ ዛሬ ሀሳብ ሲሄድ ዛሬ እንግዲህ በጣም ከባድ ድግስ አዘጋጅችን የጠራዋችሁ እና እናንተ በደንብ እንግዲህ ዛሬ ጨርሳችሁ የምታዩበት ቀን ነው ማለት ነው። በጣም ከበድ ያለ አይዲያ ነው ዛሬ። እንደዚህ አይነት ነገር ደፍሬ ፕራንክ ለማድረግ በጣም ይከብደኛል፣ እጅግ በጣም ይከብደኛል። ሪስክ አለው። ግን ደግሞ እናንተን እስቲ ለማዝናናት በዛውም ደግሞ ብቻ ያለውን ነገር እናንተን ለማሳየት ስለምፈልግ የሆነ ቁም ነገርም ትወስዳላችሁ ብዬ ተስፋ አደርጋለሁ። ከዛ አንጻር በጣም የሚገርም ሀሳብ ነው ይዤ የመጣሁት። እንግዲህ ኪራ ውብዬ እኔ አንድ ላይ አብረን ነው ከልጆቻችን ጋር የምንኖረውና አንድ ቤት ነው እና ያለነው አንድ ፎቅ ላይ ነው ያለነው እና ኪራ ይመጣል እኛ ጋር ያው አብረን እንመገባለን፣ አብረን እንበላለን፣ አብረን እንጠጣለን። ያው አልጋ ብቻ ነው የሚለየን። አብሮ ነው ውሏችን፣ አብሮ ነው ስንወጣ ስንገባ አብረን ነን እና ኪራንም በጣም የሚያስደነግጥ ሀሳብ ነው። ኪራም ብቻ ሳይሆን ውብዬንም እጅግ በጣም የሚያስደነግጥ ሀሳብ ነው። ዛሬ በጣም ትጣላኛለች ብዬ ነው ማስበው። ምክንያቱም እንደዚህ አይነት ነገር ደፍሬ ፕራንክ አድርጌ አላቅም። ኪራንም እንዲህ ፕራንክ አድርጌ አላቅም እና ኪራ ደግሞ በባህሪው በጣም ጨዋ ልጅ ነው፣ ሰው አክባሪ ነው፣ መልካም ሀሳብ ፖዚቲቭ ሀሳብ ያለው አይነት ሰው ነው። ምንም ክፋት በውስጡ የሌለበት አይነት ሰው ነው። አንዳንድ ሰው እንዲህ አይታችሁ ታውቃላችሁ። አብራችሁ ስትኖሩ ደግሞ ይበልጥ ስለዛ ሰው በደንብ ትረዳላችሁና እጅግ በጣም ቅን ነው። እጅግ በጣም ደግሞ ትሁት ነው፣ ሰው አክባሪ ነው እና ዛሬ ግን ወንድሜ እጅግ በጣም የምወደው ወንድሜ ኪራ በጣም ይቅርታ። እንግዲህ ዛሬ መስመርን ላልፍ ነው። ውዷ ባለቤት፣ የልጆቼ እናት፣ የኔ ንግስት ውብዬ እጅግ በጣም ይቅርታ። ዛሬ በቃ የንዴትን ጫፍ ላሳይሽ ነው። ንዴት እስከ ዛሬ ተናደሽ አታውቂም በፕራንክና የዛሬው በጣም እጅግ የሚለይ አይነት ንዴት የምታሳይኝ ቀን ነውና ከባድ ነው። ወደ መክሰስ ሰዓት አካባቢ ነው ያለነው። ሻይ ምናምን እንድንጠጣ ውብዬም ወጣ ብላለች። ኪራም እንግዲህ ስራ ወጥቷል። አሁን ኦልሬዲ መግቢያ ሰዓቱ ደርሷልና ያው እንደባለፈው መጋረጃ ውስጥ ደብቄ ነው እነ ማማ አሉ ምናምን እየተጫወቱ ነው። ማማም አለች። ቤተሰብ እንግዲህ ምለው ምንድን ነው፣ በጣም ውድ ወርቅ ኪራ ሰረቀኝ፣ ካስቀመጥኩበት ቦታ አጣሁት ነው ምለው። በዛ ነው ነገር የምጀምረው ከውብዬ ጋር ማለት ነው። እሱ ፊት ነው አስቡ እስቲ። በጣም ከባድ ነው እውነት ለመናገር። አማች ነው አይደለም የሚባለው የሚስት ወንድም አማች ፊት ስለሱ እንግዲህ ስናገር አስባችሁታል። በጣም ከባድ ነው። ውብዬስ ምን አይነት ሼም ይዛት ይሆን? ወንድምሽ ሌባ ነው ስላት ምን ይሰማት ይሆን? ወርቄ ሰርቆብኛል ስላት ምን ይሰማት ይሆን? በጣም ከባድ ነው። እውነቴን ነው የምላችሁ። ከዚህ በፊት እንደዚህ አይነት ነገር በዘመድ በቤተሰብ ብዙ ጊዜ የገጠማችሁ ልትኖሩ ትችላላችሁ። በተለይ ቤተሰብ ጋር ለማደር ሄዳችሁ
ለማረፍ ሄዳችሁ የሆነ ነገር እናንተ ላይ ተሳቦ ሊሆን ይችላል እና በጣም ነው የሚያናደው፣ በጣም ነው የሚያበሳጨው። እና ፋሚሊ ሪቭል ልበላችሁ ብቻ ምን እንደሆነ ሪያክሽናቸው ለማየት በጣም ጓጉቻለሁ። ለማንኛውም ወርቄን ማን የሰረቀኝ? ኪራ ሰርቆኛል ብዬ ነው የምከሰው። አልፈራም፣ ለሱም ፊት እናገራለሁ ምናምን። ወርቄ መልስልኝ እለዋለሁ። ውብዬ ምን ይሰማት ይሆን? ለማንኛውም ሁላችሁም ተከታተሉ። ፈጣሪ ሀገራችን ሰላም ያርግልን። እስቲ ይሄ ቪዲዮ ማለት ነው 20 ሺህ ላይክ አስገቡልኝ ፕሊዝ። 20 ሺህ እንደዚህ ደክሜ አይምሮዬን ጨምቄ ያመጣሁት አይዲያ መሬት ላይ እንዲባክን አልፈልግም። በቃ ላይክ በደንብ ወርቀቅ አድርጋችሁ ላይክ እንድታደርጉ ነው የምፈልገው። እንወዳችኋለን። ፈጣሪ ሀገራችንን ሰላም ያርግልን። እንግዲህ ነው ብዬ ውጪ ናቸው። ኪራም አብረው ይመጣሉ። ሰው በተለያየ ጊዜም ሊመጡ ይችላሉ። ሰው ሻያችንን እየጠጣን እንደዚህ አይነት ነገር ዱብ ሳረግ ምን ይሰማቸው ይሆን? ምን ይፈጠር ይሆን? ሁላችሁም ተከታተሉ። እንወዳችኋለን። ካሜራ መጋረጃ ውስጥ ደብቄ ጠብቃችኋለሁ። እነሱንም እጠብቃለሁ። መልካም ቆይታ። ባይ ባይ። ቤተሰብ እንግዲህ የኔ ሙያ ከሻይና ከፈንዲሻ አልፍም። ባለፈው ለነገሩ ጥብስ ሰርቼ ነበር። ያው አሁን እስቲ መክሰስም ስለሆነ አመሻሽ አካባቢ ላይ ነው ያለ ነው። ወደ 11 ሰዓት አካባቢ 11 ተኩል ሰው ሻይ እንግዲህ አቀራርቤላችኋለሁ። እንግዲህ ለተንኮል የተዘጋጀ ድግስ ነው። እስቲ ብቻ ሪያክሽናቸው ምን እንደሆነ እንከታተላለን። ቀስ እያልኩ ነው የምጠይቃት ምናምን። ውብዬ አይተሻል ያንን የአንገት ወርቅ ሀብሌን ምናምን እላታለሁ። ቀስ እያልኩ ነው የምገባው። እስቲ ይሳካልኝ ይሆን? ቤተሰብ ኤቭሪባዲ እስቲ ላይክ ይደረጋ። ስራችሁን ረስታችኋል። ሼር አድርጉ ምናምን። ፕሮፋይል ያደረጋችሁ ግሩፕ ውስጥ ምናምን ሼር የምታደርጉልን፣ በዋትስአፕ ሼር የምታደርጉ፣ በኢሞ በፌስቡክ ባገኛችሁት ሁላ ሼር የምታደርጉ የኛ ውድ ቤተሰቦች። አንዷ ምን አለችኝ ባለፈው? የእናንተን ቪዲዮ 100 ጊዜ ነው ሼር ማድረገው። እንዴ እህቴ 500 ጊዜ አድርጌ እንዴ ደስ ይለኛል። ሁላችሁም ሼር እያደረጋችሁ ቤተሰብ ሁኑ። ለማንኛውም ሻይም ቀርቧል። ውብዬም ደርሳለች። ውዴ እንዴት ነሽ? አማን ነው? ፀሐዩ እንዴት ነው? ውጪ ሻይ ፈንዲሻ። እስኪ እንደዚህ እንጫወት አይሻልም? ኪራም አለ ይመጣል። ታችን ግራውንድ ነው ለበለበሻ እኔ ነሽ ለኔ ነው ይሄ። አዎ እና ዋው ሁሉ አሪፍ ነው ብዬ ግን ምን አግኝተህ ነው ባልሻ? ከተናግሻ ይፈቃል ምንም ያው በቃ መክሰስ ምሳ ስለሆነ ፋንዲሻ መክሰስ ነው እንዳትል እንጫወት ብዬ ነው ወዲያችን አይሻልም? እሺ ልጆቹስ ተኝተዋል። ሻይ በጣም ጠጣ። አሪፍ ነው አንደኛ ያለች ሙያ እንግዲህ ሻይ ናት። ባለፈው ጥብሴ እንዴት ነበር? መጨብ ላይ በላችሁታ ምንቸቱን ግን አልበላም አልሽ። ጠገብሽ እና እንደዛ እናደህ እንደሞ ጠገብሽ ፈገግ አትይም እንዴ? በቃ አለፈ አለ ኪራ ብራዘር ወንድምየው እንዴት ነህ ብራዘር? እንዴት ነህ? እኔ አልነሳም። የምርድክ ነው የገባሁት። ሻይ እንዴት ነው ዛሬ? ፈንዲሻም ተፈክቷል። አሪፍ ጨዋታ ሊነግረን ነው መቼስ። እንደዚህ አቀራርበህ ከጠበቅን ፈንዲሻ ከያዝኩ እኮ በቃ ወሬ ራሱ አይመጣልኝም። እንዴት ነው? ሰላም ነው? የሄድክበት ተሳካልህ? አዎ አሪፍ ነበር። እንዴት ነው ሻይ? አሪፍ ሻይ ነው ያፈላው። ምርጥ ነው። ምርጥ ነው። ጠጡ።
እንዴት ነው ዛሬ? አለን ወብዬ ፀሐይ ላይ ሆነሽ ወዴት ታርፊያለሽ? አማስለሻል? የሆነ ነገር ጠይቅሻለሁ ብዬ እንትን ያ የባለፈው ወርቅ በጣም ተወዶ የለ ግራም ወደ 28,000 29,000 ገብቷል እና ግራሙ ወርቅ ተወዷል። ታስታውሻለሽ? የዛሬ አመት የገዛሁት ወርቅ የአንገት ወርቅ ለ10 ግራም ኖ አይ እንደዚህ አይነት ነገር እንደማይሸጥ 100% እርግጠኛ ነኝ። ፈልጌ ያጣሁት እኔማ አስቀምጬ ነበር። አንስተሽዋል? የገባ ሰው አለ? ማን ይገባል? እኔ ኪራ አንቺ ነን አይደለም የምንገባው? ከሶስታችን ውጭ ማን ይገባል? አይ እኮ አጣሁት። ፈለኩኝ እኮ ያልፈለኩት ቦታ የለም። አይ ድንገት ወርቅ መወደዱን ስሰማ ቼክ ሳደርግ የለም። አይ ብዬ አትቀልጃ። ቁም ሳጥን ውስጥ ምናምን አልቆለፍክም? ክፍት ነው እንዴ? አንተም የምትገባው ጓዳ አይደል እንዴ? እና ምን ችግር አለ እንዴ? ጓዳ መግባት የምንለው ሶስታችን ነው የምንገባው። ግን ያው የት እንደሄደ ነው ግራ አይገባኝ። አይ አንስተሽዋል? ካነሳሽው አንስቻለሁ ወይ? የምር እየቀለድኩ አይደለም ወይ? ያስቀመጥኩበት ቦታ ላይ አትቻለሁ። አንስተሻል ወይ? ወዴኔም አልቀለድኩም። ገብቼ ይፈልጋል። እሺ የት ነው ያደረግሽው? የት ነው? ሶስታችን እኮ ነው የምንገባው አይደል እንዴ? እሺ ሶስታችንም ኪራም ይገባል ጓዳ አይደለም? እና ምን ችግር አለ እንዴ? ልጆቹን ላጫውት ወይ ምናምን ነው የምገባው። ናይ ምን እየሆንክ ነው? አይ ወርቁ ፊት ለፊት እኮ ነው የተቀመጠው እንዴ? ኪራም ይገባል? ምን ይሆንኩ? ምን ማለት ነው? አራሱ ዝም ብሎ በእናትሽ በማያሰው ያሰክራል። እየጠረጠርከኝ ነው እንዴ? ምንድን ነው ስለምን ጥርጣሬ የምታወራው አንተ? እንዴ በፈጣሪ ምንድን ነው ታዲያ እያለኝ ያለ? እዛ ጓዳ የምንገባው ሶስታችን ነን። እኔ እና ታዲያ እና እኔ ምን ቤተሰብ አይደለሁም እንዴ? ናይ ምን አደርጋለሁ? ያንተን ወርቅ ምን ለማድረግ አስባለሁ? ደህና ነህ ማሪ? እንዴ አይተሃል ነው እኔ ያልኩት እንጂ ናይ እየጠየቀኝ አይደል እንዴ? ባይ ያልነግርህም መጥቼ እንዴ ምን እየሆንክ ነው እንዴ? ወርቁ ታዲያ የት ገባ? ነው አብረን እንፈልገዋለን። በቃ ከጠፋ አብረን እንፈልጋለን። ጠፋ እኮ የለም እኮ አብረን እንፈልጋለን። ወይ ተደብቆ ይሆናል የሆነ ቦታ። እሺ እኔ ፈልጋለሁ። አትቼዋለሁ እኮ ወይ ልጆቹ አንስተው ሊሆን ይችላል። ናይ ምን እየሆንክ ነው? አይ ልጆችም አነሱትም። በእርግጥ ግን አንተ ያስቀመጥክበትን ረስተህ ሊሆን ይችላል። እኔ ኪራ ጋር ገንዘብ ካስፈለገ እኮ ስጠኝ ማለት ትችላለህ። ናይ ምን እያልክ ነው? ምን እያልክ ነው? ገንዘብ አስፈልገው ከሆነ መጠየቅ ትችላለህ። አንተ ምን እያልክ ነው? ቆይ እኔ ከእሱ ጋር እያወራሁ አስፈልገዋል። ገንዘብ ምንድን ነው? ገንዘብ አስፈልገዋል ነው። ምን እያልክ ነው? ናይ እውነትን ነው እንደዛ እየተናገርከኝ ያለው? ንገረኝ። እኔ ብፈልግ አልጠይቅህም እንዴ? እኔ ነው አውራኝ። ገንዘብ ያስፈልገኝ አልጠይቅህም እንዴ? መጥቼ ቆይ እንዴ ምን እያልክ ነው? ነው ገብተን እናውራ። አንተ ያማል እንዴ? ቀላል ንብረት አይደለም። እሺ ና ግባ ግባና ና እንሂድ። ቆይ እኔን ብትጠይቀኝ እኔ እከለክላለሁ? ገንዘብ እንዴ ነው እንደዚህ የሚባል ነገር አለ? ምን እያልክ እንደሆነ ገብቶሃል? ላውራው። ታዲያ ከሶስታችን ውጭ ማን ነው የሚወስደው? እኔን ጠይቀኝ ነው። እሺ ወስደሻል? አልወሰድኩም፣ ግን እኔ ፈልጋለሁ አልኩ አይደል እንዴ? ለምን እሱ እንደዚህ ነገር ፊት ለፊት ያስቀመጥኩት? እሺ ወስጃለሁ ብለሃል። ምን ወሬ ነው የምታወራው? ናይ ምን እየሆንክ ነው? እንዴት ወርቅ አነሳለሁ? የእጅ አመል አለበት ወንድምሽ? ምን እያልክ ነው? ናይ ጤነኛ አይደለም። የእጅ አመል አለበት። ያማል ወይ ነው? ምን እየሆንክ ነው? ታውቂዋለሽ አይደል ወንድምሽን ከልጅነት ጀምሮ? ናሽ ጓዳ እንግባ። ያማል እንዴ አንተ እኔን አትጠይቀኝም? ምን እየሆንክ ነው? ወይኔ ሊድ በቃ እንዴ ነው ስለምሄድ ነው አንዴ ነው። ቆይ ምንድን ነው የምታወራው? ከጠየቀኝም እኔን ነው መጠየቅ ያለብህ። እሱ ምን ያርግ? እየሸፈንሽለት ነው? ለምንድን ነው የሸፈንለት? እና ምን እያደረግሽ? ሲጀምር እንደዚህ አይነት ባህሪም የለውም። ገባህ አይደል? እሺ ይንገረኛ፣ እሱ ይንገረኛ። አንቺ ምን ቤት ነው እሱ ልትመልሽ? ሲጀምር ምን ልትሰራ ነው የምትጠይቀው እሱን እንደዚህ አይነት ጥያቄ? ገንዘብ አጣ ሆይ ማለት ምን ማለት ነው? ወስደሃል እያልከው እኮ ነው። ገብቶሃል አይደል? ምን አይነት ወሬ ነው የምታወራው? አዎ ከወሰደ ይስጠኝ። ድንገት ተሳስተህ ኪስ ስር ካከተትኩም እንዴ? አይ ምን እያልክ ብርም ካስፈለገ እኔ እሰጥሃለሁ። ምን እያልክ ነው? ነው ያበደ እንዴ? ናም ጤነኛ ነህ እንዴ? እኔ ብር ከፈለኩ አልጠይቅህም እንዴ?
ወንድሜ ማለት እኮ ነው አንተ እንዴ ምን እያልከ ካንተ ላይ እንዴት ነው ወርቅ ማለት ነው ምንድነው ማን ነው የሚወስደው ታዲያ ምንድነው ማን ነው ካንተ ውጪ ወርቁ የሚወስደው ፈጣሪ ሆይ ለምን እንደምትንቀጠቀጠው ደንግጣለህ አይደል እየተንቀጠቀጥክ ነው እጄን እያየኸው ነው ሌባው አንተ ነህ ማለት ነው ኪራ አናግረኝ አንተ ያማል ጥንኛ አይደለም እየተንቀጠቀጥክ ነው ማውራት ካለብን እኔ እናንተ ነው የምናወራው ገባህ አይደለ ያለ ምንም ማረጋገጫ ለምን ልጁ እንደዚህ የምትናገረው ጭራሽኑ ሌባ ብለህ አንተ ያማል ጥንኛ አይደለም ምን ይሆንክ ነው ውይ እኔ እንዴት እንደዚህ ግን ይላል እኔ እንደዚህ አይነት ነገር አድርጌ አውቃለሁ ቤት ከመጣው ውይ ቆይ ምን ይሆንክ ነው እንደዚህ አይነት ነገር ይሄን ደግሰን ይጠበቀን ያማል ካወራኝ እኔና ታወራኝም ገብተን እኮ ማውራት እንችላለን ከጠፋ ቀስ ብለን ልንጠይቀው እንችላለን እንጂ ተንቀጠቀጥክ ሌባኔ ምን ማለት ነው እኔ እንዴት ያንተን ዕቃ አነሳለሁ ናይ በጣም ብዙ ብር የወጣበት ንብረት ነው ኪራ ወይ ልጁን ለቀቃል ከሆነ ናውረኝ እያልኩ ነው ጆሮ ካይሰማ ቆይ አንተ እኔ ማውራት አችልም ምን ያርገሱ ፈርቷል እኮ የተንቀጠቀጠ እኮ ነው ብዬ እንደዚህ ያልከኝ ታዲያ እንዴት ነው አንተ ሲጀመር እንደዚህ ባህሪ አይተህበት ተቀልል ሲቀጥል ደግሞ እንደዚህ የወረደ ሰው አይደለም እሺ ወጣት እኮ ነው ብዬ እና ወጣት ይሆነው ምን ይሁን ወጣት የሆነ ሁሉ እንደዚህ ያደርጋል ለምሳሌ ያንተ ወንድም እንደዚህ ያደርጋል ወጣት ቢሆን እንደዚህ ያደርጋል ነገር ማንንም ያገናዘበው እንዴት ያደርጋል አይደል እኮ ታዲያ ለምን የኔስ ለምን እንደዚህ ያደርጋል አሁን ያለነው እኮ ሶስታችን እኮ እና ይሁና እኔን ጠይቀኝ ፈልግላለሁ አልኩ እላፊ ቃል ለምን ታወራለህ በእናትህ ዝም በል ነው እላፊ ቃል ከማውራት በፊት ፈልግልኝ በል እፈልግላለሁ ፈለከ እኮ ብዬ ጠፋኩ ናም አንተ የፈለከው ከላይ ሊሆን ይችላል ገባህ አይደል እፈልግላለሁ ግን ዝም ብለህ ማለት ነው የማይሆን ስም ለሰው አትስጥ እሺ ነውር ነው የእውነት ውብዬ በቃ ተይኛ ወይ ገዝተንም ቢሆን እንሰጣለን ችግር የለም ስለማግዛት ነው የምታወራው በቃ እንደዚህ ይሄን ያህል ማያምነኝ ከሆነ እኔ ከማመጣበት ወይ ገዝቼም ከሆነ እሰጣለሁ ውብዬ አንተ ምን ይሆንክ ነው ቆይ ዲና ይኔ አንተን ዕቃ እንዴት ነው ማለት ነው ያለ አንተ ፍቃድ እኔ ዕቃ አንስቼ አውቃለሁ ከቤት ዕቃ አንስቼ አውቃለሁ ያለ አንተ ፍቃድ እንኳን ወርቅ ይቅርና አንድ ሲኒም ለማንሳት ከሆነ አንተ ጠይቄ ወይ ውብዬን ሳልጠይቅ አንስቼ አውቃለሁ ቆይ እንዴት አሰብከው በዘሊል ልጆች አሉ አይደል እንዴ ልጆች ሊነሱ ይችላሉ ነው ልጆች የሚያዩበት ቦታ አይደለም እና ኪራ ምን ያርግ ነው ንገረኝ እሱ ነው ሌባ ለማለት የቀና ውብዬ ወጣት እኮ ነው ድንገት እሺ ወንድምህ ወጣት ነው እንደዛ ያደርጋል ንገረኝ ያ ማለት አይምሮ ውስጥ እንደዚህ አይነት ነገር ካለ ወንድምም እንደዚህ ያደርጋል ማለት ነው ወንድሜ እንደዚህ የሚያደርግ አይነት አይደለ ኧረ እባክህ ተው እንጂ አሁን ደግሞ አብረን እያልን ነው የጠፋው ወርቁ አንቺ ካላየሽ እሱ ነው የሚወስደው ብዬ በቃ ፈልግልሃለሁ አሁን የማይሆን ወሬ አታውራ እየሰማ ነው በፈጣሪ ሰጠኝ ወርቁን በቃ ተውናይ ነው እየሰማኝ ነው እኔን አዳምጠኝ በጣም ያስከፍተኛል አዳምጠኝ እኔን እሱ እንደዚህ አይነት ነገር አደረግም በቃ ፈልግልሃለሁ አንቺ ለምን ጠበቃ የምትሆኝለት ለምን ጠበቃ ማለንለት ሌባ እያልከው እኮ ነው ታውቃህ እሱ ይመልስልኝ ሌባ አይደለም እሱ ይመልስልኝ ብዬ ነው እሱ ይመልስልኝ ለምን እንደዚህ የምትሆኝው ቆይ እኔ ወንድም ሌባ ብለው ደስ ይላል ንገረኝ ደስ ይላል ንገረኝ በል ወሰደ በይው አንተ ወንድሜ የሚወስድ አይነት ሰው አይደለም ማረጋገጫ አለ እሱ እንደወሰደ ንገረኝ ሳስገባ ያኔ ባለፈው ነበረው ይሄ መሳቢያው እሱ አንቺና እኔን ያየ ነው ወይ በቃ ተይው ኪራ እንደዚህ አትበይ በቃ ልብ ውስጥ ያለውን ነገር ተናግሯል አንዴ በቃ ውድ ነው ኪራ ውድ ንብረት ነው እሺ በቃ ችግር የለም ካለበት እናመጣለን ችግር የለም ኬት ታመጣለህ ስጠኝ እሺ ቆይ ሸጥከው እንዴ አንተ ካለበት እናመጣለን የምትለው ምን ማለት ገዝቼም ቢሆን እሰጣለሁ ውብዬ እኔ አላመነኝም ማለት ወስደሃል ኬት ነው የምወስደው ውብዬ በቃ ካልወሰድክ ዝም ብለህ ተቀመጥ አንተ ደግሞ የማይሆን ወሬ አታውራሽ ይገባክ አይደል ምን አይነት ሰው እየነግን ነው እኔ እስካሁን እንደዚህ አይነት ነገር ገጥሞኝ ያውቃል ዳጊ እያለ እኔ ወንድሜ እያለ እንደዚህ አይነት ነገር ግን ወንድምሽ መጥቶ ግን እንደዚህ አይነት ነገር ተፈጠረ ተው እንጂ ስለዚህ የኔ ወንድም ሌባ ነው እኔ ለአንተ ማለት ወንድሜ እኮ ነህ ምንድነው ለምንድን ነው የምታርቀኝ ዛሬ ጉዳረከኝ እኮ ሰረከኝ አንተ ነው ምስራት ያዘ አንተ ምን ነው ወሬ ነው የምታወራው እንዴ በጣም አበዛው የምር ቆይ ምን ማለት ነው ምን ለማለት ፈልገህ ነው ቆይ እንዴ አንተ ሲወስድ እጅ ከፍንጅ ይዘካል እጁ ላይ የሆነ ነገር ደግሞ ካረገ እንኳን ቢሆን እንኳን ማለት ነው ጠይቀኝ እኔ ቀስ ብዬ ጠይቀዋለሁ ገባክ ምን ወሬ የምታወራው ይሄ እንደዚህ አጥቄ ተጠበቀን እንደዚህ ለመሆን ነው ይሄን ለማውራት ነው ምን ማለት ነው አይደለም ይሄን ለመናገር ነው ሻይ አፍልተህ ተጠበቀኝ ምን ያደረግኝ ነው
ናይ በጣም ነው እውነት እኔ በጣም ነው እንደ ወንድሜ ነበር እኮ ምን እያልክ ነው? እኔ አንተ ያንተን ዕቃ እንዴት ደፍሬ ያነሳለሁ? ናይ በጣም ትከለዳለህ። በጣም ቀልደኛ ነው። እኔ እንደዚህ አይነት ነገር አልፈልግም ነበር። ምን ማለት እየፈለክ ነው? እኔ ያንተን ዕቃ ናይ ከመጀመሩ እሱ እንደዚህ አይነት ነገር ሲያደርገው ምን አይነት ወሬ ነው የምታወራው? ችግር ካለበት ችግርን በግልጽ ተናገር። ከዛ ውጪ በእናትህ በቃ እንደዚህ አይነት ነገሮችን እኔ እናንተ ነው የምናወራው። ከኔና ካንተ ካለፈ ደግሞ እኔ ቁጭ ብዬ ጠይቀዋለሁ ወይ አንተ ደግሞ እንደ ወንድም ቁጭ ብለህ ጠይቀዋለህ። ከዛ ውጪ ግን ሌባ ምናምን የሚያስብል አንዳችም ነገር የለም። እሺ እኔ ማርያምን እኔ በጣም ያስከፋል። ተው በቃ ስንረጋጋ ችግራችንን እንፈታለን። ነው ግን እንደዚህ አይደረግም። የእውነት እንደዚህ አይደረግም። ኖር ሲጀመር የሰው ልጅ ቀስ ብሎ ኪራ አንተ ሳይታል ወይ ነው የሚባለው እንጂ ወስደሃል ወይ እጅ እየተንቀጠቀጠ ነው ሌባ ነው ወይ ይባላል። እኔ እንደ ሌባ ያየነው ይሄ ጥሩ ነገር ነው እንዴ? እኔ ያልማታምነኝ ከሆነ ለምን እኔ አንተ ጋር መጣሁ? ለምን አንተ ጋር አስቀመከኝ? ናይ ኪራ ብቻ ነው እንደ ያለው አብረውን የሚያግዙን አጋዦቻችን አሉ፣ ልጆች አሉ፣ ስንት ሰው አለ አይደል? አይደለም ውብዬ፣ እኔን ካላመነኝ ለምንድን ነው እዚህ ድረስ ዝም ብሎ እስከ ዛሬ የተቀመጠው? እኔን አቅፈኝ ለምን ተቀመጥክ? እኔን እስከ ዛሬ እንዴ? በቃ ተው አንተ። ወይም አይሆን ከሆነ እኔ ይሄን ያህል ማታምነኝ ከሆነ ልሂድ ነኝ። በቃ ናይ ደግሞ ዝም በል በእናትህ። አይ ይሄን ያህል ማያምነኝ ከሆነ ልሂድ ነኝ። እንዴ በጣም ነው ውብዬ። እኔ እንዴት እንደዚህ ይናገራል ውብዬ? አንተ እንዴት አሰብከው? ኪራ ይወስዳል ብለህ እንዴት አሰብከው? እንዴት መጣልህ? አይተህበታል ከዚህም በፊት ሁሉ ነገርን ዕቃህን እዛ በየመኝታ ቤቱ በምኑ አይደል እንዴ ወርወረክ የምትሄደው? ማንን ስቶብህ ያውቃል ዕቃህን? ዕቃን ሳነሳ ራሱ ያውቃል እኮ ሳልጠይቀው አንስቼ አላውቅም። አንድ ዕቃ ዛሬ ከመሬት ተነስቶ መጥቶ ወርቅ ወስደሃል ይለኛል ውብዬ? እንዴ ታውቂያለሽ ሁሉ ነገር። እኔ አንድ ዕቃ ተረጋጋ፣ እናወራለን። ኪራ በቃ ዝም በል። በጣም ችግር አለብን አሁን። ግን እንደዚህ አይነት ነገር አይደረግም። እሺ ያምር። እኔ ከዚህ በኋላስ እንዴት ነው ውብዬ በዚህ አይነት ሁኔታ መቀጠለው ነው? ወይ ልውጣና ውብዬ እኔ ወይ የራሴን ነገር ይዤ ልሂድ። ምንድን ልውጣ የምትለው አንተ ደግሞ? እና ታዲያ ምን ላድርግ እንዴ? እንደዚህ እየተናገረኝ ምንድን ነው እዚህ እንዴት እቀጥላለሁ አብሬ? ይሄን ያህል ማያምነኝ ከሆነ ለምን ተቀመጥኩ እዚህ ውብዬ? ይሄን ያህል እምነት ከሌለው እኔ ላይ ለምን እቀመጣለሁ እንዴ? ሌላ ነገ ጠዋት እኮ ሌላ ዕቃም ቢጠፋ እኔን ነው ተነስቶ እኔን ነው የሚወቅሰው። ኪራ ወስደሃል ወይ ብሎ መጥቶ ቢጠይቀኝ እንዴ ውብዬ ምን ማለትሽ ነው እንዴ? አይካ እንኳን ደስ ያለክ። የሰውን ስሜት እንደዚህ ነው የምትነካው አይደል? ይሄንን ፍላጎትክ ቤተሰብ እንኳን ቢሰማ ምን ይላሉ እንዴ? አንተ ጭንቅላት አያስብም እንዴ? ማገናዘባችን ነው ቢሆን እንኳን የሰው ልጅ እኮ ቁጭ ብሎ ማውራት ይችላል። ገባህ አይደል? እጅ ከፍንጅ ሳትይዘው ምን ሳትለው ሌባ ነው ማለት ምን ማለት ነው? ናይ እንዴት ነው እኔ እንደዚህ የምትናገረኝ? ይሄን ያህል አስከፍቻለሁ? ይሄን ያህል እንደዚህ ይሄን ያህል እንድታስበኝ አድርጌያለሁ? ኪራ በቃ ዝም በል። በቃ ዝም ብልም እኮ ብዬ ውስጤ እኮ ምን እየተሰማኝ እንደሆነ አታውቂም አንቺ። በቃ ኪራ እኔና እሱ ነው የውስጥ እምነት ከሌለ ምን ዋጋ አለው? ኪራ በቃ እሺ፣ አንዴ ሻዩን ጠጣና ሂድ፣ እረፍት አድርግ። እኔና እሱ ማውራት አለብን። ተነስ፣ ሻዩን ጠጣና ሂድ። ምን ጠጣለሁ? እሺ ተነስ፣ ሂድ፣ ወደ ክፍል ግባ። ተነስ፣ እኔ እሱን ማውራት ጉዳይ አለኝ። እኔ መውጣት ነው የምፈልገው። ስለማውጣት ነው የምታወራው ሰውዬ? ግባ ወደ ክፍል፣ እሱ ላውራው። አልሰማም። እኔ ወደ ቤት ልሂድ። እኔ ከዚህ በላይ አልችልም። በስመ አብ ኪራ፣ ምንድን ነው ናይ? እኔ ከዚህ በላይ አልችልም። ስለምንድን ነው የምታወራው? በቃ ተገኝታችኋል ሁለታችሁ። ፍራንክ አድርጌያችሁ እኔ አልቻልኩም። እኔ ደነዘዝኩኝ። በቃ ያው ዘጋ ካሜራ ይቀርበው ብዬ ከዚህ በላይ እኔ አልችልም። እንደዚህ ያስከፍተው ብዬ ይቅርታ ማለት አለ? በቃ እንዴ እኔ እንደዚህ ተሰምቶኝ ላይ በፍጹም እንደዚህ የምታደርግ ሰው አይደለም። የምን እኔ እንዴት አንተ ወልበት ትነካለህ? ወይ እናት ወይ
በቃ ነው። እሺ በቃ ተው፣ ዞር በልሽ። በፍጹም ወንድምሽ እንደዚህ አይነት ሰው አይደለም። እሺ ዞር በል። በፍጹም እሺ ዞር በል። ናቀው የለ እንዴ? በቃ እሺ ዞር በል። ኪራ በፍጹም እንደዚህ ማለት ነው። እሺ ዞር በል። ፕራንክ ላደርጋችሁ ብዬ ነው። እሺ በቃ በቃ በእናትሽ ዞር በልሽ። በእናትሽ በቃ ቅርብ ኪራ ባለፈው ካንተ ጋር ሆነን ነው ብዬ ፕራንክ አላደረግንም። በቃ ዛሬ ደግሞ ሁለታችሁ ታዲያ ባላሰብነው መንገድ። ኧረ በስመ አብ ምን እየሆንክ ነው አንተ? ይቅርበኝ ኪራ፣ በጣም ነው የከፋኝ ነው እውነት። በቃ እንዳትከፋ እንዴ፣ የምሬን እኮ አይደለም እንዴ። እኔ ከልብህ መስሎኝ ብዙ ነገር ነው እያሰብኩ ያለሁት እውነት። አሁን የምታደርግ አይነት ሰው አይደለም ኪራ። በእናትህ በቃ ከጠፋ ይቅርታ ፕሊዝ ኪራ፣ በቃ ይቅርታ። በስመ አብ እኔ ደነገጥኩኝ፣ እኔ ተንቀጠቀጥኩ። በቃ ባሽ ውብዬ እሺ በቃ ዞር በል። በቃ እሺ ወንድምሽ እንደዚህ አይነት ሰው አይደለም ብዬ እኔ ጭራሽ እንደዚህ ሻይ አፍልቶ ጠበቀን እላለሁ። ምንም አይነት ፕራንክም ምንም አይነት ነገር መስማት ነው። በቃ አልፈልግም። በቃ ዞር በል። እንዲቆም ፈልጋለሁ። ፕራንክ አላደርጋችሁም። ፕራንክ እንዳታደርጉኝ። በቃ አልፈልግም። ዞር በል ነው። በእናትህ ዞር በል። በእነዚህ አይነት ነገር ነው እንዴ? ኪራ በእናትህ አረጋጋት። በእናትህ እኔ ናይ በጣም ደብሮኛል እውነት። ተወኝ በቃ እኔ ደብሮኛል። ብራዘር በእናትህ እንዴት እንደዚህ ታደርጋለህ? ናይ ታውቂያለህ እንዴ? ምንስ ቢሆን እንዴ ታዲያ እንደዚህ በእንደዚህ አይነት መንገድ ሰውን ልቡን በሚነካ መንገድ ነው እንዴ ፕራንክ የምታደርገው? እንዴ አንዴ ሰውን ልብ ከነካ በኋላ በይቅርታ ብትል ባትል ምን ዋጋ አለው? በቃ እሺ ነው በቃ ተው። እሺ አልኩህ እኮ ግን ከዚህ በኋላ ምንም አይነት ፕራንክ መስማትም ማየትም አልፈልግም። ገብቶሃል? በቃ ዞር በል። እሺ ዝጋው። በቃ ሂድ ነው አቁመውን ናይ በቃ ነው። ከዚህ በኋላ ማንንም ሰው አንተም ብትሆን አንተም ፕራንክ የሚባል ነገር አልፈልግም። እንደዚህ አይነት አስቀያሚ ነገር እየተነጋገርን ጭራሽ ፕራንክ የሚባል ነገር አልፈልግም። በቃ ዞር በል ነው። በቃ እሺ ይቅርታ ናውን በቃ ዞር በል። ዝጋና ዞር በል። በቃ ኪራ ምን ይላል እንዴ? መናደድ እንደሌለ እኮ እንዴት ነው ማንናደደው? ናይ እንደዚህ አይነት ነገር ተናግረኝ እንዴት አልናደድም እንዴ? እሺ ይቅርታ ወይ በቃ እሺ ሂድና ዝጋው። ዝጋና እናወራለን። ናውን ዞር በል። በቃ እሺ ዞር በል። እሺ የሆነ ነገር በሉ። እሺ በቃ ቁጭ በል። እሺ መዝጋት ካልክ ኪራ የሆነ ነገር በሉ። እሺ ኪራ እኔ ምንም አይደለም። የመናገርም አቅም የለኝም ከዚህ በኋላ ናይ ኪራ እኔ በጣም አስደብረኛል እንዴ። እኔ ራሴን ራሱ መጠራጠር ጀመርኩ ብዬ እንዴ እንደዚህ ያደርጋለሁ እንዴ ብዬ ሁላ መጠራጠር ጀምሬያለሁ። አሁን እንደዚህ ሲል እንዴ ኪራ ፕሊዝ በቃ ዝጋው ነው። ኪራ በቃ አቁሞ በቃ እሺ አሁንም አቁም በቃ ጀስት ፕራንክ ብዬ አሁን ከፕራንክ ውጭ እኔ አሁን ልቤን እንደዚህ ከሰበርክ በኋላ ፕራንክ ትለኛለህ? ናይ አንተም ያረከ ከዚህ በኋላ ምንም አይነት ፕራንክ ማየት አልፈልግም። ገብቶሃል አይደል? የምር የምንጣለው ይሄ መጨረሻ ነው። እሺ ታዲያ ምን ልስራው ብዬ በቃ አልፈልግም። ያጋጥማል እኮ ምን ሆናችሁ? አልፈልግም እንደዚህ አይነት ፕራንክ ብሎ ነው። ኪራሽ ቻው በላቸው። ምን የምን ቻው ነው እንዴ? ምን ሆናችሁ ነው እናንተ? በቃ ተው ነገርኳችሁ አይደል እንዴ? በቃ አልፈልግም። ቤተሰብ እኔ ከአቅሜ በላይ ነው ማለት እኔ ቤተሰብ ላረጋጋችሁ። እሺ አንዴ ይሄ ለአንተ ነው። እሺ ምን ያደርጋል አይደለ? ከዚህ በኋላ ማረጋጋት የሚባል ነገር የለም። ምን እያደረግሽ ነው ብዬ እንደዚህ አናድህን እንዴት ነው ላረጋጋችሁ ትላለህ? ናይ ኪራ አንተ አትረዳኝም እንዴ? ፕራንክ በቃ እኔ እንደጀመርክ ራስህ ጨርስ። እኔ በቃ ናይ እውነት በጣም ነው የሚያስጠላው። ተነጋግረን የለ እንዴ ፕራንክ በቃ እኔ አልፈልግም እንዴ። የምን ሰላምታ ነው የምትለው? ናይ ልቤን ሰብረሃል። እውነት ምንም ስላላረኩ ነው አልፈልግም። እኔ ይቅርታ በቃ ተወኝ። በቃ ምን ይሆናችሁ? ተወኝ በቃ እኔ ልሂድበት። ቤተሰብ በጣም ከብዶኛል። የምር በጣም ከባድ ነው። የምር በጣም እኔ ራሱን ባይመጣ ለማንኛውም እንገናኛለን።